የኤላ ፍቅረኛ መጣች። ኤላ በጣም ደስ አለው። ለሊ ሀብሉን ማን እንደወሰደውና የማን ሴራ እንደሆነ ደረሰችበት። ዴብ በፍቅርሽ እየተጎዳሁ ነው፣ አደይ እባክሽን ተረጅኝ፣ እማትረጂ ከሆነ ላብድ ነው አላት። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። እንዴት ናችሁ? ሰላም ናችሁልኝ ወይ? እንዴት ናችሁ? እንግዲህ የለሊ መታለች ማለት ነው። በጣም የሚያፈቅራትና በጣም የሚወዳት የልጅነት ፍቅረኛው እንደሆነ ተናግሯል። እንግዲህ ዴቭ ደግሞ በአደይ ፍቅር እየተሰቃየሁ ነው፣ ለምንድን ነው መተረጅኝ? እኔ ከዚህ በኋላም አልቻልኩም እያለ ነው። እንግዲህ አደይ ስቃዋ በስቷል። በእያንዳንዱ ነገር በሞቅ ውሃ እየገረፈችና እያሰቃየቻት ነበር። ዴቭ አደይ ክላስ ሄዶ እባክሽን ተረጅኝ፣ እንቅልፍ እምቢ አለኝ፣ የተወሰነ ካንቺ ጋር መተኛ ትፈልጋለሁ አላት። ፍቅር ከበር ሁና እያዳመጠች በነበረችበት ታይም ነበር እንግዲህ ፍቅር አደገኛና የእሷ አይነት ተንኮለኛ እኔ እንጃ በዚህ ምድር አለ ማለት ከባድ ነው። በሙቅ ውሃ ትገርፋታለች፣ በተለያዩ ነገሮች ታሰቃያታለች። አደይ ለምን እንደፈዘዘች ባላቅም ምናልባት በዚህ ልክ ትግስት ታጥሞ ከትግስት በላይ ከባድ ሊሆን ይችላል። እንግዲህ አደይና ደብ እንደሚጋቡና እንደምታፈቅረው ምንም ጥርጥር የለውም ማለት ነው። ነገር ግን ፍቅር ስለምታፈቅረው ያንን መናገር አልፈለገችም። ደብ ደግሞ አደይን ሳላገባ ሙሽራዬ ሳለቅ የመቤቴ ሳላደርግ እኔ ወደ አገሬ አልመለስም ብሏል ማለት ነው። ፍቅር ሴራዋ ተጋለጠ። ሀብሉን እሷ እንዳደረገችውና ሀብሉን ኪሱ አድርጋ ለአደይ እንደሰጠቻት ሊሊ ደርሳበታለች። ሁሉንም ነገር ያደረገችው እሷ ናት። ድሮም ተንኮለኛ ነበረች፣ አሁን ትልቅ ስትሆን ትቀየራለች ብለን ነበር። ተንኮል እንደ ራሷ ሆናለች አለ። የኤላ ፍቅረኛ እንግዲህ አደይን ማግኘት ፈልጋለሁ ብላ እንደሄደች ታውቃላችሁ። አደይ ጋር ሁሉንም ነገር ተነጋግረው ሀብሉ የት እንዳለ ታውቂያለሽ ወይ? ሀብል እንዴት ትሰርቂያለሽ አለቻት። አንቺ በዚህ ትጠረጥርኛለሽ እንዴ? በፍጹም እንደዚህ ታስቢያለሽ ብዬ አልገመትኩም ብላ ትንሽ ከፋት። ነገር ግን የፍቅርን ሴራ ማጋለጥ አለብን። የምናጋለጥበት መንገድ ግን የተለያየ መሆን አለበት። አሁን ጠንከር ማለት አለብሽ። ከዚህ በኋላ እንደፈለገች የምታሽከረክርሽ እንደፈለገች የምታደርግሽ ፍቅር የለችም። ከዚህ በኋላ ራስሽን አስከብረሽ ስራሽን መስራት፣ ስራሽን በአግባቡ እስከሰራሽ ድረስ ማንም እንዲረግጥሽ መሞከር የለባሽም። ልጅቷ ድሮም ተንኮለኛና አደገኛ ልጅ ናት። የተቀየረች መስሎኝ ነበር አለቻት። እሺ ምንድን ነው ማድረግ ያለብን እየተባባሉ እንግዲህ ኤላ ጠራት። መሄድ አለብን፣ ነይ ቶሎ ቶሎ በያላት። ስለዚህ መሄድ አለብኝ። የምናደርገውን ነገር ሁሉንም ነገር እኔ በስነ ስርዓት እነግርሻለሁ። ስለዚህ አንቺ ራስሽን ልጠብቅ ይገባል። እንደዚህስ እስከምታቃጠልሽ እንዴት ዝምታ ያለሽ አለቻት። ዴብ ከዚህ በኋላ እኔ አደይን በቅርቡ ማግባት ፈልጋለሁ፣ ከዚህ ቤትም ማውጣት ፈልጋለሁ። አልችልም። ከዚህ በኋላ የዚችን የፍቅርን ስቃይና የፍቅርን የምታደርገውን ነገር መቋቋም አልችልም። ምክንያቱም በየቀኑ ስቃይዋን እያበዛችባት ነው። ስለዚህ እኔ ማግባት አለብኝ አደይን። አሁን የመጨረሻ ታፈቅረኛለህ አታፈቅረኝም የሚለውን ነገር በግልጽ እንድትነግረኝ እፈልጋለሁ እያለ ከራሱ ጋር እያወራ ነበረ። ባርኮቴም በጣም ያፈቅራታል አደይን። ግራ ግብት ብሎት ከቤት የራቀውና ቤት ውስጥ መቀመጥ የፈራው አደይን እንዳይተናኮላትና አደይን በቃ ማየት የበለጠ ፍቅሩን እየጨመረበት ስለሄደ ከአደይ ርቄ እስኪ ትንስ ብሎ ነው። በጣም እንደሚያፈቅራትና እንደሚወዳት ለጓደኛው ለኤላ ነግሮታል። ኤላም ሌባ ናት ብሎት ስለነበር በጣም ተናዶ ከኤላ ጋር ተጣልቶ ነበር። ኤላም በጣም ይቅርታ ጠይቆታል ማለት ነው። የፍቅር ተንኮል ደብን ለማጥመድ እና ከቤት አደይን ከቤት ካወጣሁኝ ደብ እኔን ይወደኛል ብላ ስለምታስብ በየቀኑ ስቃይዋን ታበዛባታለች። ነገር ግን ዴብ በዚህ መንገድ እንደማታገኘው እሷ ግልጽ አልሆነላትም። ዴብ የሚያፈቅረውና የሚወደው አደይን ነው። እንዲሁም ባርኮቴ የሚያፈቅረውና የሚወደው አደይን ነው። እኔ ግን አሁን ያልገባኝ ነገር የፍቅር እንደዚህ መሆንና በየቀኑ ጸባዋ መቀያየር ነው። እንግዲህ
የኤላ ፍቅረኛ የድሮ ፍቅረኛ ወደ ፍቅራቸው ከተመለሱ የዴብ እህት ምን እንደምትሆን አላቅም። የዴብ እህት በፍቅሩ እየተሰቃየችና ምግብ አልበላም ካለች ቀናቶች ተቆጥረዋል። እሷ ግን አሁንም ቢሆን ምግብ አልበላም ምንም አላሰኘኝም እያለች ተኮርምታ እየተቀመጠች ነው። ዴቭ ግን አንቺን ማፍቀር ጀመርሽ እንደ የእውነት አንቺን ፍቅር ይዞሻል እያለ እየሳቀባን ነበር። ሀብሉን የወሰደችው አደይ የኤላ ፍቅረኛ ናቸው። ፍቅረኛ ናት ከአደይ አደይ ለፍቅረኛ ሰታ ሀብሉን እንዲወሰድና የሸጠችላት ብላ ለሱ ተናገረች። እሱም በፍጹም ሊሆን አይችልም፣ እንዴት ሊሆን ይችላል? ይሄንም በፍጹም አታደርገውም ብሎ ተናገረ። ፍቅር ግን የማታደርገው ነገር የለም አደይን ለማስጠመድ። ነገር ግን የኤላ ፍቅረኛ ጎበዝና ብልጥ ሴት ስለሆነች እንዴት ማጥመድ እንዳለባትና ፍቅርን እንዴት መያዝ እንዳለባት ሁሉን ነገር ተነጋግረው ለኤላ ሁሉንም ነገር እንደምትነግረው እንሄድ አሁን አለችው። ኤላም ተነስቶ ወደ ቤቱ ሄደ። ሰላም ሰላም ይቻናል የቤተሰቦች እንግዲህ ላይክ ሰብስክራይብ በማድረግ አበረታቱኝ። ይቺ ፍቅር ሾይጧን ናት ከምር